ሕግጋትን የምትፈጽመው የክህነት ምንጭ ለሐዋርያት አንተ እኮ ነህ ሊቀ ካህናት። እንድታቁት አንዳንዴ ኮመን የሆነ የምናውቀው ነገር ላይ ግን ባለማንበባችን የተነሳ የሰው ስለሆነ ብቻ ልናጥላላ ወይ ምናምን ልንል ምንፈልግ ሰዎች ከመናገራችን በፊት ትንሽ ማንበብ ብንችል ጥሩ ነው። የዚህ ሰውዬ እንትን አይን የሚከፍት ነገር አለውና እንስማው። ይሄንን ደፍሮ ማንሳት የሚችል አበሻ እስኪ ጠፋ ድረስ አረቦች አሳምነውናል። እኔንም አሳምነውኝ ነበር፣ ግን አሁን ማሰብ ጀምራለሁ። እኔ ሰቃዩ የሱን አማኝ ሰዎች ለኛ አማኝ ነው ምላቸው። እኔ ክርስቲያን ሙስሊም ይለው ለጊዜው ይቅርና ማለት ነው አማኝ ናቸው፣ በጌታ ያመኑ ናቸው። ታሪክ ተንተርሶ በሙሉ የእስልምና ሙፈሲሮች ከዚህ ከሀበሻ አካባቢ አንድ ንጉስ ሄዶ ሊያድናቸው እንደሞከረ ታሪክ ጠቅሰዋል። ሙሰህለ القضيه አዎ እዚህ ላይ ሌላ ደግሞ ነገር አለ ይላል። ሀበሻ ጉዳችን ያልቅም አይደል? ሙሳ እኛ ጋር ነው ይላሉ። ፍራረገስ መጽሐፍን እንዳነብ በጣም አጓግቶኛል። ያነበበ በዚህ ውስጥ አንዳንድ ይጻፍልኝ፣ ወይም እሱ በተረዳው መልኩ አጥልቆ ያነበበ አለ አንድ ሰው እስኪ ይጻፍልኝ። ክብረ ነገስትን ያነበበ ሰው ወደ አክሱም ተመለሰ። ጊዜ በኋላ የአረብና የኢትዮጵያ ግንኙነት በሚለው ጉዳይ ላይ ጥናት ጀመሩ። كانت منذ ايام سليمان عليه السلام ከሱለይማን ጊዜ ጀምሮ የሚያስተሳስረን የሆነ ነገር እንዳለ ተሰማኝ። شلون እንዴት? وهذا ايضا خذ مني سنه ثانيه افكر فيه ይህም ሁለተኛ ዓመት ወስዶብኝ ሳጠና ሳነብ ነበረ። وحاول يمكن اقرا شيء القى كاتب علق عليه በዚህ ጉዳይ ላይ የጻፈ ጸሐፊ ካለ የመሳሰሉት ሁሉ እያልኩኝ ፈለኩ። اوضح شنو المقصود، لان بلقيس باليمن እኛ የምናውቀው በልቂስ የምትባለው የመን እንዳለች ነው፣ የሳባ ንግስት የተባለችው። سليمان في فلسطين ሱለይማን ፈለስጢን ያለ ሰው ነበር عليه السلام። በሁለቱ መካከል ምንድነው علاقه اثيوبيا ምንድነው? ኢትዮጵያስ እዚህ ቦታ ላይ ምን አመጣት? ኢትዮጵያም ሳባ ንግስቴ ናት ትላለች፣ የመንም ሳባ ንግስቴ ናት ትላለች። እንዴት ነው ማጥናት አለብን። አሁንም ብዙዎቻችን እንደ ሀበሻ እኔም አሁን ስናገረው እንዴት ነው ልታገናኝ የፈለከው ምናምን ሰባ እያለ አላህ ይለኛል አንዳንድ ሰው እና ሰባ አለ መሊከት ሰባ አለ አላህ ቁርአን